እቺን የመሰለ እህቶቻችን በየተራ ደግሞ ሌላ እንደው በጣም ይገርማል። አረ ጎበዝ ምንድነው? እቺን የምታውቁ ቤተሰብ ያመጣችሁ ቤተሰቦች ካላችሁ لكن هذا كل من حبشة أنا سويتها من أرض حبشة من أرض سعودي إذا ما بدك القانون تمشي زي سعودي እህቶቻችን በየቦታው እንደቀጠለ ረገፉ። ወላሂ ነው የምላችሁ። በተለይ ሳኡዲ ላይ ያ ኢላሂ ነጋ በቃ እንደዚህ አይነት ቪዲዮ የምናየው እህቶቻችን እያመጡ ደላሎችም ቤተሰብም የመዳምም ጫና የሁሉም እጅ አለበት እንደዚህ ለመሆኑ። እንግዲህ የእውነት ነው የምላችሁ እንዳለ ኮመንቱ ገብቼ ሳይ እኔም ነገ ጧት የሷ ጣፋንታ ነው በቃ ሁሉም እኔም ትንሽ ነው የቀረኝ ነው የሚለውና የእውነት በጣም ያሳዝናል። ወላሂ ነው የምላችሁ። እኔ ማለት ሰርተን እንለወጣለን ሰርተን ያልፍልናል ብለን መጥተን እንደዚህ በቃ እየተቀባበሉ ቤተሰብም ባልም እንዲሁም ደግሞ መዳም የስንቱን ጫና ይችላል የኛ ጭንቅላት ላይ ነው የምላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ብያለሁ። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። የእውነት ነው የምላችሁ። በተለይ በዚህ ሰሞን የምናየው ቪዲዮ እጅግ በጣም ይዘገንናል። እህቶቻችን በየቦታው እንደ ቅጠል እየረገፉ ወላሂ በቃ በተለይ አዲስ የሚመጡ በተለይ ሳኡዲ ላይ አንደኛ መዳሞቻቸው ይደበድቧቸዋል። ሁለተኛ በቃ በመጨናነቅ ምናምን እንደዚህ እየታመሙ ጎዳና ላይ እየወጡ ነው። በጣም ብዙ ልጆች በየቦታው ተጥለው በሶሻል ሚዲያ እያየን ነው። የእውነት በቃ ይሄ እንግዲህ ዝም ብሎ አይደለም። በስንት በቃ ስንት ችላ መጨረሻ ላይ ነው ይሄ እንደዚህ የሚሆኑት። ማለት ጎዳና ላይ የመውጣት ደረጃ እንደዚህ የሚታመሙት የመዳም እጅ ያለበት የባል እጅ ያለበት የቤተሰብ እጅ ያለበት የልጅ እጅ ያለበት በቃ ለስንቱ ነው እኛ የምንጨነቀው? ቆይ ለሁሉም ለዓለም ሕዝብ ሁሉ በሙሉ ተጨንቀን እንትን የምንለው እስከ መቼ ነው? ወላሂ ነው የምላችሁ። ለሁሉም ሰው እንሰብ እንጨነቅለት እኛ የምንለው ነገር መጨረሻችን እንደዚህ ይሆናል። የእውነት በቃ ራሳችንን እንጠብቅ እህቶቼ፣ ባካችሁ። ወላሂ እኔ በጣም ነው የሚያሳዝኑኝ እንደዚህ ሆነው ሚዲያ ላይ ሳይ በቃ ነገ ጧት የኛ መጣፋንታ ነው እኮ ላለሁኝ። በቃ ነገ ጧት የኔም ነው። ለምን በስንት ነገር ነው የምንወጠረው? በቃ በስንቱ እዚህ ራሱን የቻለ የመዳን ቤት ስራ ራሱን የቻለ ጭንቀት ነው። ራሱን የቻለ ማለት በአግባቡ አንተኛ፣ በአግባቡ ምግብ አናገኝ፣ በአግባቡ በቃ ሁሉ ነገር አግባብ የሌለው ስለሆነ በቃ ስንጨናነቅ ወዴት ነው የሚያመራን? ወደ በቃ ጎዳና ላይ ወደ መውጣት እንደዚህ ራሳችንን ወደ መሳት ነው የምንሄደው። የእውነት በቃ በብራችን በምናችን በሁሉ ነገራችን ስንት አመት ሰርተሽ ነው። አንዳንድ መጥፎ ሰዎች ደግሞ አሉ። ስንት አመትሽ እዛ ሀገር 10 አመቴ ምናምን ስንላቸው እና የሰራሽው ብር የታለ ሲያስቢው የ10 አመቱን ምናምን እያሉ አይምሮ የሚነካ በቃ እብድ በቃ የሆነ ቅውስ የሚያደርግ ንግግር የሚናገሩ በጣም ብዙ ሰዎች አሉ። በአጠገባችን ጥሩ ሰው መስጣን ማለት እንደዚህ በቃ ራሳችንን ለማጥፋት ወይም ደግሞ ራሳችንን እንድንስት የሚገፋፋ ንግግር አንዳንድ ቃላቶችን እየወረወሩ ራሳችንን እንድንስት በሰው ሀገር እንድንቀር የሚያደርጉን በጣም የወደዱ መስለው ግን ካጠገባችን ሆነው እንደዚህ አይነት ኃይለኛ ቃላቶችን የሚናገሩ ጣል እያደረጉ የሚያሳብዱን ሰዎች አሉና እነሱ ናቸው እንደዚህ የሚያደርጋቸው ብዬ ነው የማስበው እንጂ እውነት በቃ እንደ መዳም ቅመም ቻይ የለም፣ እንደ መዳም ቅመም ጠንካራ የለም። ማለትهم سلام التحيات الاسلام ማለትهم سلام التحيات الاسلام ማለትهم በማን ያመጣል ማለትهم سلام التحيات الاسلام እዛ መጣት በር ላይ ከዛ እዛ ትፋሱ ይጠብቃል። ሰላም التحيات الاسلام ማሰውዲ ማለትهم سلام ማለትهم سلام ማለትهم سلام ማለትهم سلام يا ربي ما يبغوني ارتاح بين ايش انا اكثر እያመጡ እየጣሉ በቃ እጅግ በጣም ያሳዝናል። እንግዲህ ወላሂ ነው የምላችሁ። በጣም ልብ ይነካል። በዚህ ልክ በቃ ማለት ምን አጋጥማት ይሆን? ምን ነክቷት ይሆን? ምን ሆነ ይሆን? የእውነት በቃ በጣም ያሳዝናል። ብቻ ለማንኛውም የጅነታችንን የምታውቋት ወይ ቤተሰብ ወይ ዘመድ ወይ የሀገር ልጅ ሊሆን ይችላል፣ የአካባቢ ልጆች ልትሆኑ ትችላላችሁ። እንግዲህ የምታውቋት ሰዎች ካላችሁ ተብሎ ነው ሚዲያ ላይ የለቀቋት። በጣም ግን ይህን ቪዲዮ እንደ ቀላል አይተን ማለፍ የለብንም። መባካችሁ እህቶቼ ራሳችንን እንጠብቅ። የሚያጨናንቅ ነገር የሚያወራንን ሰው መራቅ አለብን። በቃ አለማውራት
እኛን ወደ ኋላ የሚጎትትን ሰው መተው በቃ አለማውራት እዛ ሰው ጋር። እኔ ወላሂ ነው የምላችሁ በቃ በጣም ብዙ ልጆች ያለሁኝ በቃ ህይወታቸው እንዳለ የሆነ መጥፎ ነገር የሚያስቡ ምንም በቃ በህይወታቸው ጥሩ ነገር የማይታያቸው በቃ በስራ ቦታ በምናምን የማገኛቸው እህቶች እንደዚህ ሳወራ በቃ በጣም መጥፎ በህይወታቸው በጣም ብዙ ፈተና የሚያሳልፉ በቃ ህይወት ጭልም ያለበት ሰው ታውቃላችሁ። በቃ እንደዚህ አይነት ሁኔታ ላይ ያሉ ልጆች በጣም ብዙ ልጆች አገኛለሁኝ በስራ ቦታ እንደዛ አንዳንድ ጊዜ ሰው ቤት ሴትዮ ይዛኝ ስትሄድ ምናምን ስናወራ በጣም ከባድ ህመም በቃ በውስጣቸው በጣም ጭንቅንቅ በቃ ጭንቀት ብቻ የሆነ በቃ እንዴት ነው በቃ በህይወታቸው ከጭንቀት ውጪ ሌላ ምንም የሌለ ነገር በቃ ደስታ የሚባል የራቃቸው በቤተሰብ ሊሆን ይችላል፣ በልጅ በባል በቃ እያንዳንዱ ነገር በቃ ኃላፊነት እንውሰድ። እኔ ነኝ በቃ ቤተሰብ አስተዳዳሪዋ ለቤተሰብም ለባልም ለሁሉም ኃላፊ ልሆን ብለን የምንጨነቅ በጣም ብዙ ልጆች እንዳለን ነው ያየሁት እኔ። እውነት በጣም ከባድ ነው። እንደዛ ሲሆን ደግሞ ከቁጥጥራችን ውጭ ሲሆን እንደዚህ በቃ ራሳችንን ስተን ጎዳና ላይ እንወጣለን እና እንደዛ ስንሆን ደግሞ ሰው ደህና ስንሆን ነው የሚፈልገን እንጂ እንደዚህ ህመም ላይ ችግር ላይ ስትሆኑ ደግሞ ማንም ዘወር ብሎ አያያችሁም። እና እህቶቼ እንደዚህ መጥፎ ነገር ላይ ከመውደቃችን በፊት ራሳችንን እንጠብቅ እላለሁኝ። የእውነት በቃ አንዳንድ ጊዜ የምታዩት ነገር ራሱ ሶሻል ሚዲያ ላይ የምታዳምጡት ነገር ራሱ ጥሩ ነገር በቃ ይሆናል አይደል? የሚያስደስት ነገር እዩ። እኔ ከተሞክሮም ነው ያየሁት። በቃ እንደዚህ ጭንቅንቅ የሚያደርግ ነገር ሳዳምጥ የእነሱ እንትን ይጋባብኛልና ደህና የሚመክሩ የተሻሉ ሰዎች ከኛ የተሻሉ ሰዎችን እንዲሁም ደግሞ በቃ የሚያስቅ ነገር ፈታ የሚያደርግ ነገር ማየት ከቻለን ቁርአን ማዳመጥ በቃ ሁላችንም በየሃይማኖታችን ጸሎት ማድረግ ዱዓ ማድረግ በቃ እንደዛ አይነት ነገር እና ደግሞ በቃ ሁን ያለው ነገር ይሆናል። ምንም ብናዝን ብንፈርጥ ምንም ብንሆን አይቀርልንም እና የሆነ ነገር ከሆነ በኋላ በቃ አንዳንድ ልጆች አያለሁኝ ሀዘንን በቃ የሆነ ይዛችሁ የምትኖሩ በቃ ማለት ወይ ሞትም ምናምን በህይወታችሁ የሆነ አካል ሲሞትባችሁ ያንን ሀዘን ይዛችሁ እድሜ ልካችሁን የምትኖሩ ሰዎች አላችሁ። እንዲህ በቃ አንድ ሰው እውነት በቃ አላ ይሄ ሞት ሀቅ ነው። ሀቅ እስከሆነ ድረስ አምነን መቀበል ምንም ብናዝን አይመለስም። እና ውዶቼ ይህን በማሰብ ራሳችንን እንደዋል አይደል ከጭንቀት ትንሽ እንትን ብንል በጣም አሪፍ ነው እላለሁኝ። መጨረሻችን እንደዚህ ጎዳና ላይ ከሚሆን በተለይ በሰው ሀገር ላይ በሰው ቤት በጣም ከባድ ነው። ራስን መጠበቅ ግድ ይለናል እላለሁኝ። እና ደግሞ ነፍስያችንም እንደዚህ ስናስጨንቃት እንዲሁም ደግሞ በተለያዩ ነገሮች ጥርጥር አድርገን ራሳችንን ስናበሳጭ የውመል ቂያማ እኛም ነፍሳችን ራሳችንን ትጠይቀናለችና እባካችሁ እህቶቼ ደስተኛ ለመሆን ሞክሩ ላለሁኝ። በተረፈ በያለንበት ሰላማችን ይብዛልን። በጣም ነው የምወዳችሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ አበረታቱኝ እላለሁኝ። ስለምታበረታቱኝም እጅግ በጣም አመሰግናለሁ። አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። የእውነት እኔ እንደዚህ ጎዳና ላይ ወጥተው ሳይ እህቶቼን በጣም ነው ልቤ